ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን ቀጥለዋል። አበይት ርዕሶቹን አስቀድማለሁ። በምክክሩ ተሳታፊዎች የሚነሱ ሀሳቦች ለጠንካራ ሀገረ መንግስት ግንባታ ዋጋ እንዳላቸው የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። ለሀገራዊ ምክክር ጉባኤው የትግራይ ክልል ባለድርሻ አካላት አጀንዳ ማሰባሰብ ተጀምሯል። ባለፉት ጥቂት ዓመታት በፋይናንስ ዘርፍ ላይ የተተገበሩ ማሻሻያዎች የሚታይ ለውጥ እያመጡ ነው። ለውጡን ተከትሎ አገልግሎት አሰጣጡ በቴክኖሎጂ ታግዞ ቀልጣፋ እንዲሆን ተደርጓል። የመሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት የለውጡ ትሩፋት ነው። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። ከ8 ዓመት በፊት ኢትዮጵያ ምን ነበረች? አሁን ላይስ ለመዳን የሚከፈልን ዋጋ ለመሞት ከሚከፈለው ጋር ማንጸር ማለት ነው። ዛሬ ቤኒሻንጉል የኢትዮጵያ ኢኮኖሚ ክንድ ነው። የኢትዮጵያ የኢነርጂ ማዕከል ነው። የሚያስጨነግጥ እኮ ነው። ገርድ ነው የታላቁ የህዳሴ ግድብን ባስመረቅንበት ዕለት ቃል የገባ ነው እንዴ እውነት ሊሆን ነው እንዴ ያልነው የት ነው ሲሆነው ሶማሌ ክልል ላይ ሆኖ ያየ ነው ፕሮጀክት እኮ ኢትዮጵያ ውስጥ ብዙ ደም የፈሰበት ብዙ ባዕዳን አይናቸውን የጣሉበት የሉዓላዊነት ድልም አለ ከማዳበሪያው ጀርባ ጋዙን በተመሳሳይ ማለት ነው። ብሔርተኛ አይደለም ህብረ ብሔራዊ ነው እያልከኝ ነው። እሺ መገለጫው ለምሳሌ ይሄን መንግስት ግራና ቀኝ ይዘው እየተዋጉ ያሉ ኃይሎች ላንተ ምንድነው ይሄ መንግስት ላንተ ምንድነው ይሄ መንግስት ብትላቸው የሚጻረር ነገር ነው አይስማሙ። በ8 ዓመት ውስጥ እነኚህ ኃይሎች ስንት ዜማ ስንት አደረጃጀት ስንት አመራር ቀየሩ በስንት ቦታ እንደተፈካከሱ ያያቸው እስኪ ከቃላቸውም ከአደረጃጀታቸውም ጋር ከቦታቸውም ቆሞ የማይገኙ ናቸው። በጦርነት ተኩስ ውስጥ የተገራ ፈረስ የሰርግ ተኩስ ያስደነብረው ይባላል። አብራችን ቆዩ ተመልካቾቻችን። ባለፉት ጥቂት ዓመታት በፋይናንስ ዘርፍ ላይ የተተገበሩ ማሻሻያዎች የሚታይ ለውጥ እያመጡ ነው። የባንኮች የተቀማጭ ገንዘብ በእጅጉ ጨምሯል። የተበላሸ ብድርም ቀንሷል። ዘርፉ የአተያይ ለውጥ በማድረጉም ኢኮኖሚውን እየጠቀመ ነው የሚገኘው። እንዴት የሚለውን ቀጣዩ የሮዛ መኮንን ትንታኔ ይነግረናል። በመሆኑ በአንድ ሀገር የባንክ ስርዓት ውስጥ የተቀማጭ ገንዘብ በ6 ዓመታት ውስጥ ምን ቢሰራ በ4 እጥፍ ሊያድግ ይችላል? ለግማሽ ምዕት ዓመታት በመንግስት ትዕዛዝ የታሰሩ የብድር ስርዓትስ ዛሬ እንዴት 90% ሀብት ወደ ግል ዘርፉ ማፍሰስ ቻለ? የማይመለሱ ብድሮች ወደ 1.3% ዝቅ ያሉበት ሚስጥርስ ምንድነው? ይህ በታሪክ አጋጣሚ የተከሰተ ድንገተኛ እድገት ነው ወይስ በመደመር ፍልስፍና የታገዘ የተቀናጀ ስኬት? በኢኮኖሚ ታሪክ ውስጥ ቢግ ባንግ የሚለው ሀረግ ጥቅም ላይ የሚውለው አንድ ሀገር ለበርካታ 10 ዓመታት የታሰረበትን የቆየ አሰራር ሰብሮ በአንድ ጀንበር ወደ አዲስ ምዕራፍ ሲሸጋገር ነው። ዛሬ ኢትዮጵያ በዚህ ታሪክ አዲስ ምዕራፍ ላይ ትገኛለች። ባንኮች በእዝ ስርዓት ብቻ ይነዱ የነበረበት ዘመን አብቅቶ ገንዘብ ወደ ግል ዘርፉ የሚፈስበት፣ ብር በገበያ የሚተመንበትና የዲጂታል አብዮት የናኘበት አዲስ ምዕራፍ ተጀምሯል። ቁጥሮች ተአምር ይመስላሉ። በንግድ ባንክ ብቻ የተቀማጭ ገንዘብ በ6 ዓመት ውስጥ ከ500 ቢሊዮን ወደ 2 ትሪሊዮን ብር አሻቅቧል። ይህ ድንገተኛ እድገት ወይስ የታቀደ ስኬት? ቆይታችን ይህን ይመልሰዋል። ሽግግሩን ለመረዳት ወደ ኋላ መመልከት ያስፈልጋል። ለግማሽ ምዕት ዓመት የኢትዮጵያ የፋይናንስ ዘርፍ እዝ መራሽ ስርዓት ውስጥ ተዘፍቆ ቆይቷል። ብሔራዊ ባንክ እንደ ገለልተኛ ተቋም ሳይሆን እንደ መንግስት የገንዘብ ካዝና ሆኖ አገልግሏል። ብድር የሚሰጠው ለአዋጭ ኢኮኖሚያዊ ፕሮጀክቶች ሳይሆን ለመንግስት የልማት ድርጅቶች ብቻ፣ እሱንም በኮታ ነበር። ይህም የፋይናንስ ጭቆና የግል ዘርፉን ከገበያ አውጥቶት ቆይቷል። ውጤቱም ከፍተኛ ውጭ ምንዛሪ እጥረት፣
የትይዩ ገበያ መስፋፋትና በብድር የማይመለሱ ዕዳዎች መከማቸት ሆኖ ቆይቷል። የሪፎርሙ ቀዳሚ ማሳያ የኢትዮጵያ ንግድ ባንክ ነው። ባንኩ በተቀማጭ ገንዘብና ተቋማዊ ሽግግር ያሳየው ጥንካሬ ለውጤቱ ትልቅ መሰላል ሆኗል። በ2011 ዓ.ም 504 ቢሊዮን ብር ብቻ የነበረው ተቀማጭ ገንዘብ አሁን 2 ትሪሊዮን ብር ደርሷል። በአራት እጥፍ ያደገው ይህ ሀብት ቁጥር ብቻ አይደለም፣ የህዝቡ በባንክ ስርዓቱ ላይ ያለው እምነት ማሳያም ጭምር ነው። የዚህ የለውጥ ምክንያቱ ታዲያ በአስተዳደራዊ መንገድ ተቆልፎ የነበረው የወለድ መጠን ወደ ገበያ መርነት መሸጋገሩ ነው። የባንክ መሰረተ ልማትና የዲጂታል ክፍያ ስርዓቶችም መስፋፋታቸው ሌላኛው ነው። በመንግስት የልማት ድርጅቶች ተወስዶ ያልተመለሰውን ብድር መንግስት በሪፎርም ትግበራ መመለሱም ዋነኛውና ተጠቃሽ ነው። ይበልጥ የሚያስገርመው ግን ባንኩ በ77 ዓመታት ውስጥ ያከማቸውን ገንዘብ ባለፉት 6 ዓመታት ውስጥ ብቻ ደግሞታል። ይህ ተቋማዊ ሽግግሩ ምን ያህል ፈጣን እንደሆነ አመላካች ነው። የማይመለስ ብድር የባንኮች ትልቁ ጠላት ነው። ከዚህ ቀደም የባንኮች ትልቁ ስጋት የማይመለሱ ብድሮች ነበሩ። ይሁን እንጂ በዘርፉ በተወሰደው ስልታዊ የዕዳ አያያዝ የዘርፉ አማካኝ የማይመለስ ብድር ወደ 3.1 በመቶ ዝቅ ብሏል። እንዲያውም በዋና ዋና ዘርፎች መጠኑ ከ1.3 በመቶ በታች ወርዷል። ከሪፎርሙ በፊት ይህ መጠን እስከ 10 በመቶ ይገመት ነበር። ሪፎርሙ የወለደው ውጤት ታዲያ ኢትዮጵያን ከሰሃራ በታች ባሉ ሀገራት መካከል ጤናማ የባንክ ስርዓት ካላቸው ግንባር ቀደም ሀገራት ተርታ አሰልፏታል። ይህ ተአምር የመጣው የመንግስት ድርጅቶች ዕዳ ዳግም በመዋቀሩና ባንኮች በስጋት ማስተዳደር ላይ የተመሰረተ ጥብቅ ቁጥጥር ማድረግ በመጀመራቸው ነው። ለውጡን ታሪካዊ የሚያደርገው ሌላው ነጥብ የብድር ድልድል አቅጣጫ ነው። ከዚህ ቀደም መንግስት አብዛኛውን ብድር ጠቅልሎ ይወስድ ነበር። ዛሬ ግን ታሪክ ተቀይሯል። ከጠቅላላው አዲስ የብድር አቅርቦት ውስጥ ከ90 በመቶ በላይ የሚሆነው ቀጥታ ወደ ግሉ ዘርፍ እየፈሰሰ ነው። የማምረቻ ዘርፍ፣ ንግድና ግብርና የዚህ ሲሳይ ተጠቃሚ ሆነዋል። ይህም የግል ዘርፉ ኢኮኖሚው እውነተኛ ሞተር እንዲሆን በር ከፍቷል። ወደ ግል ዘርፉ የተደረገው ስልታዊ ሽግግር ስርዓታዊ ብቻ ሆኖ የቀረ ሳይሆን ገቢራዊ መሆኑንም ያሳያል። የዚህ የሀብት ድልድል ለውጥ ኢኮኖሚው በፖለቲካ ትዕዛዝ ሳይሆን በንግድ አዋጭነት እንዲመራ አድርጎታል። ይህ ሁሉ ስኬት በድንገት የመጣ አይደለም። መሰረቱ በ2011 ዓ.ም የተጀመረው ሀገር በቀል የኢኮኖሚ ማሻሻያ ነው። አሁን ወደ ተሟላ የማክሮ ኢኮኖሚ ትግበራ የተሸጋገረው ይህ ሪፎርም የብር ምንዛሪ በገበያ እንዲወሰን በማድረግና የፖሊሲ ወለድ መጠንን 15 በመቶውን በማስተዋወቅ የፋይናንስ ገበያውን አዘምኗል። የውጭ ምንዛሪ እጥረት መገለጫው የነበረው የኢትዮጵያ ኢኮኖሚ ታሪኩን ቀይሯል። ይህም ኢትዮጵያ ከዓለም አቀፍ የገንዘብ ድርጅት IMF ጋር ያላትን ግንኙነት አድሶ ተጨማሪ 3.4 ቢሊዮን ዶላር እንድታገኝ ረድቷታል። ለዚህ ሁሉ ማስፈጸሚያ ዋናው ፍልስፍናው የመደመር መንግስት እሳቤ ነው። መደመር ባለፉት ስርዓቶች የተበታተኑትን አቅሞች ማቀናጀት፣ መልካሙን ማጽናትና ስህተቱን ማረም ማለት ነው። የመደመር ፍልስፍና ዘርፉን ከመንግስት ካዝናነት ወደ ሀገር በቀል የኢኮኖሚ ሞተርነት ቀይሮታል። በታሪክ ለመጀመሪያ ጊዜ የውጭ ባንኮች እንዲገቡና የካፒታል ገበያ እንዲመሰረት በማድረግ መደመር የኢትዮጵያን ብሔራዊ ጥቅም ከዓለም አቀፍ ተወዳዳሪነት ጋር አጣጥሟል። የኢትዮጵያ የፋይናንስ ዘርፍ አሁን የቆመበት መሰረት የጸና ነው። ከ3 ወራት በኋላ የኢትዮጵያ ንግድ ባንክ የተቀማጭ ገንዘብ መጠን 2.5 ትሪሊየን እንደሚደርስ፣ የዋጋ ግሽበትም ባለበት የነጠላ አሃዝ እንደሚቀጥል ይጠበቃል። ተግዳሮቶች ቢኖሩም ኢትዮጵያ ቴክኖሎጂንና የፖሊሲ ሪፎርምን በማቀናጀት የኢኮኖሚ የወደፊት ዕጣ ፈንታዋን በድጋሚ እየቀረጸች ትገኛለች። ኢትዮጵያ በኢኮኖሚ ጉዞዋን ስትቀጥል የፋይናንስ ዘርፉ እንደ ቁጠባ ማስቀመጫ ብቻ ሳይሆን የግል ዘርፉን ፈጠራንና የጋራ ብልጽግናን የሚያፋጥን ሞተር ሆኖ ያገለግላል። መሰረቱ ተጥሏል። ቀጣዩ ስራ በእሱ ላይ መገንባት ነው። በአጠቃላይ ይህ ሁሉ መዋቅራዊ ሽግግር የተመራው በሁለት ምሰሶዎች ነው። አንደኛው ሀገር በቀል ኢኮኖሚ ማሻሻያ ሲሆን ዋናው ማስፈጸሚያ ፍልስፍና ግን የመደመር መንግስት እሳቤ ነው። ይህ ፍልስፍና ዘርፉን ከዕዳ ወደ ምንዳ፣ ከእዝ ወደ ነፃ ገበያ ያሸጋግሮታል። የኢትዮጵያን ኢኮኖሚ ስብራትም መጠገኑን ቀጥሏል። የመደመር መንግስት ተግባራዊ ባደረጋቸው የኢኮኖሚ ማሻሻያዎች ምጣኔ ሀብቱን በመታደግ ወደ አዲስ ምዕራፍ እንዲሸጋገር አድርጓል። የተደረገውን ማሻሻያ ተከትሎም የፋይናንስ ዘርፉን ማጠናከርና ኢትዮጵያ ከቀዳሚ የኢንቨስትመንት መዳረሻ ሀገራት መካከል ተጠቃሽ ማድረግ አስችሏል። አባዲ ወይናይ ዝርዝር አለው። የኢትዮጵያ ኢኮኖሚ ከ2010 ሀገራዊ ለውጥ በፊት በውጭ ምንዛሬ እጥረት፣ በወጪና ገቢ ንግድ ሚዛን መዛባትና በዕዳ ጫና የውድቀት አደጋ ተጋርጦበት ነበር።
ሀገራዊ ለውጡን ተከትሎም ሀገር በቀል የማክሮ ኢኮኖሚ ማሻሻያ ተግባራዊ በመደረጉ ኢኮኖሚው ከተደቀነበት የመውደቅ አደጋ ሊወጣ ችሏል። በሁለት ምዕራፍ ተግባራዊ የተደረገው ማሻሻያው ከ2016 ሐምሌ ወር ጀምሮ ወደ ተሟላ ትግበራ ገብቷል። ማሻሻያው በፋይናንስ ዘርፍ ላይ የነበረውን የውጭ ምንዛሪ አቅርቦት ውስንነት ለማስተካከልና ጫናዎችን በመቋቋም ረገድ ውጤት እያመጣ ነው። ዶላር የፕራይቬት ባንኮች ከሰበሰቡ በኋላ ለናሽናል ባንክ ያን ዶላር መስጠት ግዴታ ስላለባቸው አንጠቀምበትም በሚል እንዝላል መሆን ብቻ ሳይሆን ኢሌጋል የሆነ ስርዓት እንዲከተሉ ያደርጋቸዋል። ይሄ ሲሰናሰል የፋይናንሻል ሴክተሩ እያንዳንዱ በተን በማክሮ ሌቨል ባለ ችግር ታይቶ ካልተፈታ በስተቀር ኤኒ ሾክ፣ ለምሳሌ ኮሮና ሊሆን ይችላል፣ ድርቅ ሊሆን ይችላል፣ ጦርነት ሊሆን ይችላል። ኤኒ ሾክ መጥቶ ኢኮኖሚውን ሲያናጋ ያ ኢኮኖሚ እነዛን ችግር ተቋቁሞ ሀገርና ሕዝብ ሊያሻግር አይቻለውም። በዚያ ምክንያት ነው የፋይናንሻል ሴክተርን ማረቅ ማስተካከል የማክሮ ስብራትን ከመፍታት አንጻር ከፍተኛ ድርሻ ስላለው የተለየ ግምት ሰጥተን የሰራ ነው። የማክሮ ኢኮኖሚ ማሻሻያው የውጭ ባለሀብቶች የኢንቨስትመንት መዳረሻቸው ኢትዮጵያ እንድትሆን እያስቻለ ነው። ይህም አሁን ላይ ከአፍሪካ ተጠቃሽ የዘርፉ ማዕከል አድርጓታል። ኢትዮጵያ ከአፍሪካ ሁለተኛዋ የውጭ ቀጥተኛ ኢንቨስትመንት መዳረሻ ሀገር ሆናለች። በተለይ ከ2024 የፈረንጆቹ አቆጣጠር ጊዜ ጀምሮ ከምስራቅ አፍሪካ ደግሞ ስቲል የመሪነት ስፍራችን ይዘን ቀጥለናል ማለት ነው። ይህንን ያስቻለው በተለይ ኢትዮጵያ ከነበረችበት ወደ ሁለተኛ ደረጃ እንድትመጣ ያስቻለው አንዱ ሪፎርማችን ነው ማለት ነው። በተለይ በኢኮኖሚ ዘርፍ የሰራ ነው ሪፎርም ብሎም ኢንቨስትመንቱን የሚደግፉ ስራዎች በመሰራታቸው ነው አጠቃላይ ሪፎርማችን ሪስፖንሲቭ መሆን የቻለው ማለት ነው። አጠቃላይ በዛ ዙሪያ የተሰራው ስራ አመርቂ ውጤት ተጨባጭ ውጤቶችን እያመጣ ስለመሆኑ መገንዘብ ይቻላል ማለት ነው። የውጭ ምንዛሪ ተመኑ በገበያ እንዲመራ መወሰኑ በቂ አቅርቦት እንዲኖርና የኢንቨስትመንት ፍሰቱ እንዲጨምርም አድርጓል። ይሄ በገበያ ሲመራ ደግሞ እንዳየነው የኢትዮጵያ ኤክስፖርት አንዱ ካደገበት በርካታ ምክንያቶች ሊኖሩ ይችላሉ። አንዱና ግን ዋነኛው ምክንያት የሚባለው በዚህ በኮንትሮባንድ ይሁን በተጓዳኝ ማርኬት የሚሄዱት በሙሉ በኦፊሻል ማርኬት መምጣታቸው ከዛ ደግሞ ያው የምንልከው መጨመሩ ነው። ይሄ ደግሞ ቡናም እንበለው ወርቅም በለው ሌሎች ምርቶችን ለመላክ ደግሞ ኢንቨስትመንት ይፈልጋል። የሀገር ውስጥ ኢንቨስተሮች ሊሆን ይችላል፣ የውጭ ኢንቨስተሮች እነሱ ኢንቨስት የሚያደርጉት ትልቁ ነገር ኢንቨስትመንት ኮንፊደንስ ነው ወይም መተማመን ነው ባለው ማክሮ ኢኮኖሚክ የፖሊሲ የፖለቲካ የንግድ ፕሮሰሶች ላይ ያለው የኢንቨስተሮች በራስ መተማመን ስለሆነ ያንን ኮንፊደንስ በማምጣት ይሄ ሪፎርም ትልቅ ሚና ተጫውቷል ማለት ይቻላል። የመደመር መንግስት ተግባራዊ ያደረጋቸው ሀገር በቀል የኢኮኖሚ ማሻሻያዎች የኢኮኖሚው እድገት ቀጣይነትና ዘላቂነት እንዲኖረው እያደረገም ነው። የግንብ ዘመን አልቆ የድልድይ ዘመን ጀመረ። ህብረ ብሔራዊ አንድነት ተበሰረ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን። አጋርና ባይተዋር በአንድ ተደመረ። የዳርና የመሃል ትርክት ተሰበረ። አንዱ ከሌላው ሲደመር በህብረት አሸበረቀ። የወል ታሪክ ሲተረክ ህብራዊነት ደመቀ። ለእያንዳንዱ ኢትዮጵያዊ ጣዕሙ ያንዳችን ለሌላችን ውበት፣ ያንዳችን ለሌላችን ክብር የሆነባትን ሀገር ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችን እኩል ሆነን በወንድማማች አይን ተያይተን በመደመር እሳቤ የበለጸገች ኢትዮጵያን ለልጆቻችን እንድናሻግር አደራ ልላችሁ እወዳለሁ። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም ቀጥሏል። በምክክሩ ተሳታፊዎች የሚነሱ ሀሳቦች ለጠንካራ ሀገረ መንግስት ግንባታ
ዋጋ እንዳላቸው የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። ለሀገራዊ ምክክር ጉባኤው የትግራይ ክልል ባለድርሻ አካላት አጀንዳ ማሰባሰብ ዛሬ ተጀምሯል። ባየ ሙላት ዝርዝር አለው። ኢትዮጵያ ወደፊት ስትራመድ ወደ ኋላ የሚጎትቷትን ለዘመናት የቆዩ መሰረታዊ የሚባሉ ቅራኔዎችንና አለመግባባቶችን በውይይት ለመፍታት ሁሉ አቀፍ የሆነ የሀገራዊ ምክክር ሂደት ላይ ትገኛለች። ከዚህ ቀደም ክልሎችና ከተማ አስተዳደሮች ለምክክር ጉባኤው አጀንዳና ተሳታፊዎችን ልየታ አጠናቀው ጉባኤውን እየጠበቁ ሲሆን ቀሪው የትግራይ ክልል ባለድርሻ አካላት አጀንዳ ማሰባሰብም ዛሬ ተጀምሯል። ናይ ሰላም ሓርበኛን ምዃን ቃልያት በዚሁ መድረክ ንግግር ያደረጉት የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ በተለያየ ጊዜ የተፈጠሩ አለመተማመኖችንና ቅራኔዎችን በማስወገድ ለሀገር የሚበጅ የጸና ሰላምን ለመገንባት ትግራይን ጨምሮ ሁሉም ወገን በእኩልነት የሚሳተፍበት ምክክር ዋነኛው መፍትሄ መሆኑን ነው የገለጹት። በዚህ ሂደት የትግራይ ክልል መካተቱና መሳተፉ ለሀገራዊ ሰላማችንና ለወደፊት አብሮነታችን የላቀ ፋይዳ አለው። በትግራይም ሆነ በሌሎች ሀገራችን አካባቢዎች ለሚስተዋሉ የሰላም እጦቶች፣ የፖለቲካ ውጥረቶች በህዝብና በመንግስት እንዲሁም በተለያዩ የህብረተሰብ ክፍሎች መካከል ያሉ አለመተማመኖችንና መቃቃሮች በአጠቃላይ ቅቡልነት ያለው ሀገረ መንግስት በመገንባት ዙሪያ ለገጠሙን ፈተናዎች ዋነኛው ምክንያት እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ዙሪያ አለመግባባቶችና ሀሳብ ልዩነቶች በመኖራቸው እንደሆነ ይታመናል። የሀገራዊ ምክክሩ ከዚህ ቀደም የነበሩ ፈተናዎችን የምናልፍበት መንገዳችን መሆኑን ነው ኮሚሽነሩ የተናገሩት። የዛሬ ምክክር ለጠንካራ ሀገረ መንግስት ግንባታ መሰረትነቱን በመጥቀስ የሚነሱ ሀሳቦች ዋጋ እንዳላቸውም አብራርተዋል። ኮሚሽኑ ይህንን ሂደት የሚያስተባብረው በገለልተኝነት በአካታችነትና በታማኝነት መሆኑን በድጋሚ ላረጋግጥላችሁ እወዳለሁ። የዚህ መድረክ ተሳታፊዎች ሀሳብ፣ ስጋትና ተስፋ ለሀገራዊ ምክክሩ ስኬት ፋይዳው ከፍ ያለ ነው። በተደጋጋሚ እንደገለጽነው ያለ ትግራይ ተሳትፎና ተካታችነት የምክክር ሂደቱ ግቡን ሊመታ አይችልም። በመሆኑም እያንዳንዱ የምታነሱት አጀንዳ በጥንቃቄ ተመዝግቦና እስካሁን ከተሰበሰቡ ሌሎች አጀንዳዎች ጋር ተካቶ የሀገራዊ ምክክር አጀንዳ አካል ሆኖ ይቀረጻል። ዛሬ በተጀመረው የአጀንዳ ማሰባሰብ ውይይት ትግራይን የሚወክሉ ባለድርሻ አካላት እየተሳተፉ ሲሆን አሁንም የቀሩ አጀንዳዎች ካሉ ኮሚሽኑ በየትኛውም ጊዜ ለመቀበል ዝግጁ መሆኑን ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ አጽንኦት ሰጥተውበታል። በኮሚሽኑ የአሰራር ስርዓት መሰረት ይህ መድረክ መከናወን የነበረበት በትግራይ ክልል ነው። ይህንንም እውን ለማድረግ የኢትዮጵያ ሀገራዊ ምክክር ኮሚሽን በርካታ ጥረቶችን አድርጓል። የሚመለከታቸውን ባለድርሻ አካላት የተሳተፉባቸው ከ22 በላይ ውይይቶችን በመቀሌና በአዲስ አበባ አድርጓል። በእነዚህ ውይይቶች ከጊዜ ወደ ጊዜ የተሻሻሉ ጉዳዮች ቢኖሩም በትግራይ ክልል የተሳታፊ ልየታና አጀንዳ ማሰባሰብ ስራን ለማከናወን አስቻይ ሁኔታ አልተፈጠረም። በቀጣይ በዚህ መድረክ በተለያዩ ምክንያቶች ደግመዋለሁ ያልተሳተፉ የማህበረሰብ ክፍሎችና ቀሩ የሚባሉ አጀንዳዎች ካሉ በተገቢው መንገድ ለማካተት የኮሚሽኑ በር ሁልጊዜም ክፍት መሆኑ እንደተጠበቀ ሆኖ የዛሬውን መድረክ በመዲናችን አዲስ አበባ ለማከናወን ሁኔታዎች አስፈላጊ ሆነው ተገኝተዋል። ዛሬ የተጀመረው የትግራይ ክልል የምክክር ሂደት የምክክር አጀንዳዎችንና ለዋናው የሀገራዊ ምክክር ጉባኤ የተሳታፊ ልየታ የሚደረግበት ሲሆን ለ3 ቀናት ይቆያል። የትግራይ ክልል ችግር እንዲፈታ እየተካሄደ ያለው ምክክር ፋይዳው የላቀ እንደሚሆን በሀገራዊ ምክክር ላይ እየተሳተፉ ያሉ የክልሉ ተወላጆች ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ባለድርሻ አካላት ጋር የመጀመሪያ ዙር የአጀንዳ ማሰባሰብ መድረክ እያካሄደ ነው። ሙሉ ግርማ የተሳታፊዎችን አስተያየት አሰባስቧል። እንከታተል። በጣም የምንናፍቀው ጊዜ ነበር። የጊዜ በጣም ደስ ብሎናል። ነገ ዛሬ እያልን በእውነት እየጠበቅን ነበር። ለምን ይሄ ነገር በጣም የሚያስፈልግ ጉዳይ ስለሆነ ሀገራዊ ምክክርን ያዘለ እንደ ሀገር እኛ የትግራይ ተወላጆች በአንድ ላይ ሆነን ስለ ሀገራችን ሰላም፣ ስለ ትግራይ ሕዝብ፣ ስለ ትግራይ ወጣት እንደ ሀገር
ሁላችንም ትግራይ ተወላጆች በአንድ ላይ ተበካክረን አንድ እልባት ውስጥ መውደቅ እንዳለብን ይሄ የኔ የልቤ መሻት ነበረ። በእውነት ጥሩ አጋጣሚ ነው። የትግራይ ችግሮች እንዲፈቱ ትግራይ ደግሞ የኢትዮጵያ አካል እንደመሆኗ ኢትዮጵያዊ ትግራይ እንደመሆኗ መጠን ሁሉ ጊዜ በችግርና በመከራ ሳይሆን በሰላም በውይይት እንዲፈታ ምክክር ኮሚሽን ማድረጉ በጣም ደስ ይላል። የውይይቱ መንፈስ ትልቁ ነገር እርቅ፣ ሰላም በጥይትና በተለያየ ሐሳብ የሚያስቡ አካላትን ወደ ሰላምና ወደ ፍቅር ወደ ህብረት መጥተው አስተሳሰባቸው በውይይት ችግሮቻቸውን አጠቃላይ እንዲፈቱ ነው። እንደ ወጣት እንደ ሴት የትኛውም ቢዝነስ ላይ ተሰማርተን እንድንሰራ ወተን እንድንገባ ተምረን ምን ፈልገው ግባችን ላይ ህልማችን ላይ እንድንደርስ የሀገራችን ሰላም መረጋገጥ አለበት። ይሄ ሁሉ አሁን ያልኩት ነገር የሀገሪቱ ሰላም ካልተረጋገጠ ምንም ነው የሚሆነው ባዶ። ስለዚህ ያ እንዲሆን ሁላችንም እኔ እንደ ወጣት አሁን የሚሰማኝን ወይም ሰላም እንዲመጣ ወደፊት ሰላማችን እንዲቀጥል ይህ መደረግ አለበት ወይም ይሄ ነገር ቢስተካከል ሰላም ይቀጥላል ብዬ ማምንበትን እንደ ግለሰብ ሐሳቤን እንጸባርቃለሁ። ሁላችንም እዚህ የተሳተፍን ሰዎች ደግሞ ሐሳባችንን በግልጽነት ስናወጣው ወደ ምክክሩ ኮሚሽን ሲገባና የተሻለ ሐሳብና መግባባት ላይ ሲደርስ ዘላቂ ሰላም ይመጣል ብዬ አስባለሁ። የትግራይ ተወላጆች አዲስ አበባ ነዋሪ የሆኑትና እንዲሁም ከተለያየ ወረዳ የትግራይ ወረዳ ነዋሪዎች እዚሁ ጥሪ ተደርጎላቸው ውይይቱ እየተካሄደ ይገኛል። ይህ ደግሞ ሰላማዊ፣ ተአማኒ፣ አሳታፊ የሆነ ምክክር ነው። ይሄ ምክክር እንደገና ለትግራይ ስፔሻሊ ለትግራይ ህዝቦችና ክልል ከሮድማፕ ጋር ተያይዞ ከሙሉእነት ጋር ተያይዞ ከአሳታፊነት ጋር ተያይዞ ካለው ልዩነት ወደ አንድ ማምጣትና የትግራይ ህዝብስ ምን ይላል፣ ምን ሀሳብ አለው፣ ምን አጀንዳ አለው በሚልና ያው ምክክር ደግሞ እንደ ባህሪው ምክክር ስለሆነ አሻጋሪና አሳታፊ ይሆናል የሚል ሀሳብ አለኝ ማለት ነው። ኢትዮጵያ ባለፉት የለውጥ ዓመታት ያጋጠሟትን ፈተናዎች በመሻገር የሀገራዊ ምክክር ኮሚሽንን በማቋቋም ለዘላቂ ሰላም መሰረት የሚሆን አዲስ የታሪክ ምዕራፍ ላይ ደርሳለች። በአሁኑ ወቅት በአጀንዳ ማሰባሰብ የመቋጫ ምዕራፍ ላይ የሚገኘው የምክክር ኮሚሽኑ ሂደትም የሀገርን ዘላቂ ብልጽግና የሚያረጋግጥ አዲስ ማህበራዊ ውል ለመመስረት ተስፋ ሰጪ እርምጃዎችን እያሳየ ነው። ዛህራ መሐመድ ዝርዝር አላት። ባለፉት 8 ዓመታት ኢትዮጵያ በለውጥና በፈተናዎች መካከል አልፋ ዛሬ ለዘላቂ ሰላም ተስፋ የሚሰጥ አዲስ የታሪክ ምዕራፍ ላይ ትገኛለች። የመደመር መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ ዋነኛ ትኩረቱ ያደረገው የቆዩ ቁስሎችን የሚፈውስ አሰባሳቢ ትርክት መፍጠርና ልዩነቶችን በጠረጴዛ ዙሪያ የመፍታት ባህልን ማዳበር ነው። የመደመር መንግስት ወደ ስልጣን እንደመጣ የወሰዳቸው እርምጃዎች የሰላም ጥሪው ምን ያህል ልባዊ እንደነበር ማሳያ ናቸው። በውጭ ሀገር የነበሩ የታጠቁና የፖለቲካ ኃይሎች ወደ ሀገር ቤት ገብተው በሰላማዊ መንገድ እንዲታገሉ መደረጉ፣ የፖለቲካ እስረኞች መፈታታቸውና ለዓመታት ተዘግተው የነበሩ የዲፕሎማሲ በሮች መከፈታቸው የለውጡ የመጀመሪያ ፍሬዎች ነበሩ። ይህ መደመር የተሰኘው እሳቤ ኢትዮጵያውያን በጋራ የሚቆሙበትን ትርክት በመገንባት ልዩነትን እንደ ጸጋ የመቁጠር አዲስ ፖለቲካዊ ባህል አስተዋውቋል። የዚህ ሁሉ የሰላም ጥረት ማሳረጊያና የለውጡ ጉልህ ውጤት ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን መቋቋም ነው። የሀገራዊ ምክክር ሂደት የሕዝብ ተወካዮች ምክር ቤት ቆጥሮ በሰጠን አዋጅ በሙሉ የሚያጠቃልል ነው የሚሆነው። ይህ አዋጅ በሚገርም መልኩ በዋናነት አካታችነት፣ አሳታፊነትና ተአማኒነት ላይ የተመረኮዘ እንደመሆኑ መጠን በየትኛውም ሀገር በእንደዚህ አይነት ተቆጥሮ የተሰጠ ስራና ተግባራት አላጋጠሙንም። ስለዚህ በተለይ አካታችና አሳታፊ መሆኑ እና በተአማኒነት መሰራት እንዳለበት በአዋጁ ላይ በትክክል መቀመጡ ከፍተኛ ኃላፊነትን የሚሰጥ ሆኖ አግኝተነዋል። መንግስት ለዘላቂ ሰላም ሲባል ማንኛውንም አይነት የሀሳብ ልዩነት በውይይት ለመፍታት ያለውን ቁርጠኝነት በተግባር ያሳየበት ተቋም ነው። ኮሚሽኑ የተመሰረተበት ዓላማ በመሰረታዊ የሀገራዊ ጉዳዮች ላይ በዜጎች መካከል የጋራ መግባባት መፍጠር፣ ለዘመናት ሲንከባለሉ የመጡ የፖለቲካና የታሪክ ቅሬታዎችን በውይይት መፍታትና ለጠንካራና ለተረጋጋች ኢትዮጵያ
መሰረት የሚሆን አዲስ ማህበራዊ ውል መመስረት ነው። የሀገራዊ ምክክር ኮሚሽኑ ከተመሰረተ ጀምሮ በርካታ ተስፋ ሰጪ ተግባራትን አከናውኗል። በአሁኑ ወቅት ኮሚሽኑ በመላ ሀገሪቱ በሚገኙ ወረዳዎችና ክልሎች የህዝብ ተሳታፊዎችን የመለየት ስራ አጠናቆ ወደ አጀንዳ ማሰባሰብ ምዕራፍ ተሸጋግሯል። በተለይም በቅርቡ በተለያዩ ክልሎች የተካሄዱት የአጀንዳ ማሰባሰብ መድረኮች ህዝቡ በሀገሩ ጉዳይ ላይ በነጻነት እንዲመክርና የራሱን መፍትሄ እንዲያመነጭ በር ከፍተዋል። ይህም መንግስት ስልጣኑን ለህዝብ ውይይት አሳልፎ ለመስጠትና ከውይይቱ የሚመጡ ውጤቶችን ተግባራዊ ለማድረግ ያለውን ጽኑ አቋም ያሳያል። ከ95% በላይ የኢትዮጵያ ህዝብ ውክልና ሰጥቷል። ምንም ዲያሎጉን ሊያቆም የሚችል ነገር የለም። ዲያሎጉ ሁሉ ክፍት ነው። እናንተና መወያየት አትችሉም ተብሎ ሊከለከል ግለሰብም ቡድንም የለም። የመደመር መንግስት ባለፉት 8 ዓመታት የገጠሙት ሰው ሰራሽና ተፈጥሯዊ ፈተናዎችን ተቋቁሞ ዛሬም የሰላም አማራጭን ግንባር ቀደም አድርጎ እየተጓዘ ይገኛል። የሀገራዊ ምክክር ኮሚሽኑ ስራ ተጠናቆ የጋራ መግባባት ላይ ሲደረስ ኢትዮጵያ ወደማይናወጥ ብልጽግና የምታደርገው ጉዞ በጽኑ መሰረት ላይ ይቆማል። ይህ ሂደት ለትውልድ የሚተርፍ የታሪክ አሻራና የሰላም ዋስትና መሆኑም አይቀሬ ነው። ትናንት በህልም የነበሩ ዛሬ ግን ዓለምን እያስደመሙ ያሉ ድንቅ ሥራዎች። እኛኮ የታደልን ነን። በገበታ ለሸገር አዲስ ውበትን ለብሰናል። በገበታ ለአገር የተፈጥሮ ምስጢራችንን ገልጠናል። አሁን ደግሞ በገበታ ለትውልድ ለነገው ትውልድ የማይጠፋ አሻራና ታሪክ እያኖርን ነው። ይህ የእኛ ስኬት የጋራ ኩራታችን ነው። ዓለም አይኑን ወደኛ አዙሯል። ኢትዮጵያ የቱሪዝም ቀዳሚ መዳረሻ ሆናለች። የወጣቶቻችን ትጋት የሀገራችን ብርሃን። ኢትዮጵያ የተፈጥሮ ምስጢር፣ የትውልድ ኩራት። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በሥራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር፣ ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን ቀጥለዋል። ለውጡን ተከትሎ አገልግሎት አሰጣጡ በቴክኖሎጂ ታግዞ ቀልጣፋ እንዲሆን ተደርጓል። የአዲስ አበባ ከተማ ከንቲባ አዳነች አቤቤም የአዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት የአዲስ ከተማ ክፍለ ከተማ ቅርንጫፍን ስራ አስጀምሯል። ይመራደም ዝርዝር አለው። አዲስ አበባ በአገልግሎት ዘርፍ ዛሬ ከትናንቱ ድካምና መዘግየት ተላቃ ብሩህ ተስፋዋን በቴክኖሎጂና በፈጠራ የምታበስር ሆናለች። በመዲናዋ ተገልጋዮች ያለ እንግልት ጉዳያቸውን የሚጨርሱበት፣ የመንግስት አገልግሎት ሰጪ ተቋማትም በፈጣን ምላሽ የሚታወቁበት አዲስ ባህል እየሰረጸ ነው። ይህ ደግሞ ለዓመታት የማይሻገሩት ችግር የሚመስለውን የአገልግሎት ዘርፉ ስብራቶች የመቀየር የመንግስት የለውጥ ጉዞ ስር ነቀል በሆኑ እርምጃዎች ህያው ሆኗል። አዲስ የአንድ መሶብ ዲጂታል አገልግሎት ግን ስር ነቀል ለውጥ ነው ይዞ የመጣው።
የዚህ ስር ነቀል ለውጥ ዋናው መሰረት ደግሞ መጋቢት 24 2010 የተመዘገበው የለውጥ መሰረት ነው። ዛሬ 8ኛው ዓመት ዋዜማ ላይ ነው የምንገኘው። ለዚህ እናንተ ጋር ዲጂታል አገልግሎት ተገልጋዮችን በክብር ተገልጋዮችን እንዲህ አይነት ጽድት ባለ ቦታ ጽድት ባለ አገልግሎት በጸዳ እጅና አእምሮ እናገልግል የሚለው የለውጥ መሰረት የተጣለበት ጊዜ ነውና እንኳን አደረሳችሁ እንኳን አደረሰን ማለት እወዳለሁ። የተንዛዛና የተበታተነ አሰራርን ያስቀረው አዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት በአዲስ አበባ እየተስፋፋ በአዲስ ከተማ ክፍለ ከተማ 5ኛው ቅርንጫፍ ላይ ደርሷል። የለውጡ መንግስት ለብዙ ዓመታት በተጠራቀሙ ብልሹ አሰራሮች ተገልጋዩን ከእንግልት አላቆ አገልግሎት የማግኘት መብትን የማረጋገጥ የጀመረው የዘርፉ ሪፎርም ባደጉ ሀገራት የተመኘነውን አይነት የለውጡን ፍሬ ለህዝቡ ነው ያለበት ነው። በጋራ ተረባርበን በሀገራችን ለውጥ ያስፈልጋል። ሁልጊዜ የተለወጡትን ሀገራት እያደነቅን መኖር ሰልችቶናል። እኛም እጃለን፣ እግራለን፣ አእምሮአለን፣ መስራት እንችላለን፣ መለወጥ እንችላለን። ልጆቻችን እንዳለፈው ትውልድ የሌላውን የሚመኙ በራሳቸው የሚሸማቀቁ ሳይሆን በራሳቸው የሚኮሩ በሀገራቸው የሚኮሩ የትውልድ ቅብብሎሽ የሆነ ታላላቅ ታሪኮችን እንገነባለን እንችላለን ብለን በጋራ ቆርጠን መሰረት የጣልንበት ትልቁ ለውጥ እዛ ነው የጀመረው። ትልቁ ለውጥ መጋቢት 24 2010 የጀመረ ነው። ዛሬ ፍሬውን ማህበረሰባችን ጋር እያደረስን ነው። ማገልገል ክብር ነው ብሎ የተነሳው የለውጡ መንግስት ጊዜ ወጪና ጉልበት የሚባክንበትን እንዲሁም ጥራትና ቅልጥፍና የራቀውን አገልግሎት አሰጣጥ በተግባር በመለወጥ አዲስ ምዕራፍ መክፈት ችሏል። እናንተን ለማገልገል ሁሌ በቅንነት፣ በታማኝነት፣ በትጋት፣ በመሰጠት እየሰራን ነው። ይሄ ደግሞ የማያቋርጥ ወረት የሌለበት ቀጣይነት ያለው ስራ ነው። አንዱን ሰራን ብለን ረክተን ደስ ብሎን እሱ ላይ አጨብጭበን የምንቆም ሳይሆን እንደገና አዳዲስ ለውጦችን እንዴት እናስመዝግብ፣ ለውጣችንን እንዴት ፈጣን እናርገው፣ ለውጣችንን እንዴት ሁሉም ማህበረሰብ ጋር ተደራሽ እናርገው፣ እኩልነት፣ ፍትሃዊነት የሚሉትን ከንግግር ባለፈ በተጨባጭ የህዝባችን ህይወት ጋር እንዲደርስ በዛም ደግሞ ሁሉም ተጠቃሚ መሆን እንዲችል ዋና መስፈርታችን አድርገን እየሰራን ያለ ነው። ይህ ዛሬ የተጀመረው የአዲስ ከተማ መሶብ ማዕከል መርካቶን ጨምሮ ሰፊ የንግዱ ማህበረሰብ የሚንቀሳቀስበት አካባቢ በመሆኑ ቀልጣፋና ፈጣን አገልግሎት በመስጠት ረገድ ትልቅ እፎይታን የሚፈጥር ይሆናል። እየተስፋፋ ያለው የዲጂታል የመንግስት አገልግሎት መስጫ ማዕከል ከከተማዋ ነዋሪዎች ባሻገር ለዲፕሎማቶች፣ ለቱሪስቶችና ለኮንፈረንስ ተሳታፊዎችም ዓለም አቀፍ ደረጃውን የጠበቀ ፈጣን አገልግሎት እንዲያገኙ የሚያስችል ጭምር ነው። የኢትዮጵያ እድገትና ለውጥ አፍሪካውያን በአህጉሪቱ ያላቸውን ተስፋ የጨመረ ነው። በተለይም ለውጡን በአካል ተገኝተው መመልከት የቻሉ አፍሪካውያን ደግሞ ይህንን ምስክርነት እየሰጡ ይገኛሉ። ጋናዊ አክቲቪስት ራፋኤል ዊሊያምስ ከኤቢሲ አዲስ ዲያሎግ ጋር በነበረው ቆይታ ኢትዮጵያ የጀመረቻቸው ስራዎች ለሌሎች ሀገራት በማሳያነት መቅረብ የሚችሉ ስለመሆናቸው መስክሯል። አሸናፊ እንዳለ ዝርዝር አለው። I greet you, sir, and thank you for the good works you're doing for Africa. Thank you for honoring Africa again. Thank you for building the African hope. ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለአፍሪካ እያደረጉት ላለው ስራ ሁሉ አመሰግኖታለሁ። አፍሪካን ዳግም ስላስከበሩልን የቀድሞ አባቶቻችን ይመኙ የነበረውን አፍሪካዊ ተስፋ እየገነቡ ስለሆነ በብዙ ፍቅር አመሰግኖታለሁ። ዓለም ስለ አፍሪካ፣ ዓለም ስለ ኢትዮጵያ እያወራ ነው። ይህ ሁሉ ሊሆን የቻለው ደግሞ በእርሶና በአመራሮ የተነሳ ነው። ይህንን መልእክት በክብር ከመቀመጫው ተነስቶ ለጠቅላይ ሚኒስትር አብይ አህመድ ያስተላለፈው ወጣት እንደ አንድ ጎብኚ ሀገር ለማየት ብቻ የመጣ ግለሰብ ሳይሆን አፍሪካ በጋራ መቆም አለባት፣ አፍሪካውያን ከእድገትና ከብልጽግና ወደ ኋላ የሚጎትታቸው አዙሪት መሰበር አለበት በሚል በሳል ሙግትና ንቅናቄው የሚታወቀው ጋናዊው አክቲቪስት ራፋኤል ዊሊያምስ ነው። የኢትዮጵያ የእድገትና ብልጽግና ጉዞ ለራስ ከሚሰጥ ምስክርነት ለመሻገሩ በርካታ ማሳያዎችን መጥቀስ ቢቻልም እንደ ራፋኤል ባሉ በታሪክ ከኳሚ ንክሩማ በዛሬ ስራቸው ደግሞ በጠቅላይ ሚኒስትር አብይ አህመድ እሳቤ ለአፍሪካ መጻኢ ዕድል በሚታገሉ ወጣቶች የሚሰጥ እማኝነት ደግሞ
በእርግጥም ኢትዮጵያ በአፍሪካ ወጣቶች ልብ ውስጥ የፈጠረችውን የብርሃን መንገድ የሚያረጋግጥ ነው። ራፋኤል ዊሊያምስ ከኢቢሲ አዲስ ዲያሎግ ጋር በነበረው ቆይታም የኢትዮጵያን የእድገትና የለውጥ ጉዞ አድንቋል። በተለይም ከለውጥ ስራዎች ጀርባ ወጣቶችና ኢትዮጵያውያን ዋነኛ ተሳታፊ መሆናቸው ለሌሎችም ምሳሌ መሆኑን አንስቷል። Africans need to start using the young people in Africa to our full potential. የአፍሪካን ወጣት አቅም መጠቀም መጀመር አለብን። ኢትዮጵያ በመጣሁበት ጊዜ ከተረዷቸው ታላላቅ ነገሮች አንዱ ወጣት ኢትዮጵያውያን ኃላፊነት ወስደው የራሳቸውን ኢትዮጵያ እየገነቡ መሆኑ ነው። ስለዚህ አብረን መስራት መጀመር አለብን። በጋና ግን አብዛኛዎቹ ቦታዎች በቻይናውያን፣ በአውስትራሊያውያንና በአሜሪካውያን ሲገነቡ ታያላችሁ። ከሌሎች ሀገሮች ጋር የሁለትዮሽ ግንኙነት ሊኖረን አይገባም እያልኩ ሳይሆን ለወንድም ቅድሚያ መስጠት አለብን እያልኩ ነው። ኢትዮጵያውያን ይህንን እያደረጉት ነው። ምርጥ መሐንዲሶችና ምርጥ አርክቴክቶች አሉ። እናም በጋራ መስራት መጀመር ያለብን ይመስለኛል። እንደ አፍሪካውያን ራሳችንን መመገብ እንድንችል በዘመናዊ ግብርና ላይ ቴክኖሎጂ መጨመር አለብን። ይህንን ልናደርግ የሚገባው ቁልፍ ጉዳይ ነው። ኢትዮጵያ ፈጣሪ የቸረንን ጥሩ የአየር ንብረትና ለም መሬት በመጠቀም በግብርናው ያመጣችው ለውጥና ስኬት ማስተማሪያ ነው የሚለው ራፋኤል የአገሬ ባለሀብቶች ኑ አይኖቻችሁን ወደ ኢትዮጵያ ማትሩ ሲልም መክሯል። Entrepreneur, investor, start coming to Ethiopia and invest in the estate development. የጋና ባለሀብቶችና ስራ ፈጣሪዎች ወደ ኢትዮጵያ ነው በሪል ስቴት ዘርፍ ላይም ኢንቨስት አድርጉ። ጠቅላይ ሚኒስትር አብይ አህመድ አዲስ አበባን የቱሪስት መዳረሻና የኢንቨስትመንት ማዕከል ለማድረግ ያላቸውን ራዕይ የሚደነቅ ነው። ማንኛውም እንግዳ ወደ ሀገር ሲገባ መጀመሪያ የሚፈልገው የሚበላውንና የሚያርፍበትን ነው። ለዚህ ነው ግብርናና የቤት ልማት ወሳኝ የሆኑት። አዲስ አበባ በሚሊዮኖች የሚቆጠሩ ጎብኚዎችን ለመቀበል እየተዘጋጀችበት ባለችበት በዚህ ወቅት እነዚህ ሰዎች የሚያርፉበት ህንፃዎችን መገንባት ትልቅ ትርፍ አለው። ስለዚህ ማንኛውም አፍሪካዊ ባለሀብት ይህንን ወርቃማ እድል ተጠቅሞ ወደ ኢትዮጵያ መምጣትና ኢንቨስት ማድረግ መጀመር አለበት። እኔ በዶክተር አብይ ላይ ያየሁት ራዕይም ይህንን የሚያግዝ ነው። አፍሪካ መጪው ዘመኗ በእጆቿ እንደሚረጋገጡ እንደሚያምን የተናገረው ራፋኤል ለዚህም ደግሞ ትብብር መሰረታዊ መሆኑን አንስቶም ኢትዮጵያ የጀመረችው የባህር በር ባለቤትነት ጥያቄም ያለውን ተገቢነት ገልጿል። That we need to first know ourselves, identify who we are and where we are going. መጀመሪያ ራሳችንን ማወቅ ማንነታችንንና ወዴት እየሄድን እንደሆነ መለየት አለብን። በሀገሮች መካከል ያሉ ድንበሮችን መክፈት አለብን። ድንበር ልማትን አያፋጥንም፣ ያግደናል፣ ያዘገየናል። እርስ በርሳችንም የተለያየን እንድንመስል ያደርገናል። ለዚህ ነው በአንድ ጉዳይ ላይ ለ10 ዓመት ስንወያይ የምንቆየው። ራሳችንን ካወቅንና ወዴት እየሄድን እንደሆነ ከተረዳን እነዚህ ውይይቶች ላይ ጊዜ ማባከን አይጠበቅብንም፣ አያስፈልገንም። አብሮ መገንባት መጀመር በጣም አስፈላጊና ግዴታ ነው። አብረን የምንገነባ ከሆነ ደግሞ የሚያስፈልገን ሁሉ እናደርጋለን። አንድ ጥያቄ ልጠይቅ። ኢትዮጵያ ወደ ቀይ ባህር እንዳትደርስ ለምን ተከለከለች? ለምን? ምናልባት ለአዲሱ የቀኝ ግዛት ስላልተንበረከከችና ለኢምፔሪያሊስቶች ጭቆናና ውሳኔ እሺ ስላላለች ሊሆን ይችላል። አሁን ግን ልማትን የሚያግድብንን ነገሮች ረስተን አንድ በሚያደርጉን ጉዳዮች ላይ ማተኮር ወደምንችልበት ደረጃ ላይ የደረስን ይመስለኛል። ያለፈውን እንርሳ፣ የወደፊቱ ላይ እናተኩር። እናም አብረን እንገንባ። በባህር በር ጥያቄው ላይም ይህ ሊሆን ይገባል። እንደ ራፋኤል ያሉ የመጪውን አፍሪካ ተስፋ ያነገቡና ብሩህ እምነት ያላቸው ወጣቶች በእርግጥም በህብረትና በአንድነት መንፈስ መቆም ከተቻለም የአፍሪካ እድገትና ብልጽግና ቅርብ መሆኑን ማረጋገጫ ናቸው። ወደ ውጭ ዜና አልፈናል። የመካከለኛው ምስራቅ ጦርነት በቀጠናው የ168 ቢሊዮን ዶላር የኢኮኖሚ ኪሳራ እንደሚያደርስ የተባበሩት መንግስታት ድርጅት አስታውቋል። የኳታሩ የውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ አልአናስሪ በሰጡት ጋዜጣዊ መግለጫ የቀጠናው ጦርነት በዓለም ሀገራት የፈጠረውን የኃይል እጥረት ቀውስ ለመፍታት አፋጣኝ ድርድር እንደሚያስፈልግ አንስተዋል። ይህ ካልሆነ ግን የዓለም የነዳጅ አቅርቦት ከፍተኛ የኢኮኖሚ ቀውስ ሆኖ ይቀጥላልን ብለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ብሪታንያ፣ ፈረንሳይና ሌሎች ሀገራት ወደ ሆርሙዝ ሄዳችሁ የራሳችሁን ነዳጅ ውሰዱ አሊያም ከአሜሪካ ግዙ፣ እኛ ብዙ አለን በማለት በትሩዝ ማህበራዊ ሚዲያ ገጻቸው ላይ መጻፋቸው ብዙዎችን ቅር አሰኝቷል። የአውሮፓ ሀገራት አሜሪካ በኢራን ላይ ለምታካሄደው ወታደራዊ ጥቃት የጦር አውሮፕላኖቿ የአየር ክልላቸውን እንዳይጠቀሙ እየከለከሉ ነው። እንዲህ ያለው ውሳኔ በስፔን የተጀመረ ሲሆን አሁን ደግሞ ፈረንሳይና ጣሊያን ተመሳሳይ አቋም መያዛቸው እየተዘገበ ነው። በዚህ ውሳኔ ቅር መሰኘታቸውንም ዶናልድ ትራምፕ ለሀገራቱ አሳውቋል። በዚህ ጦርነት ምክንያት ሀገራት የነዳጅ ስርጭታቸውን ገደብ
ገደብ እያበጁም ይገኛሉ። በሆርሙዝ ሰርጥ መዘጋት ምክንያት ክፉኛ የነዳጅ አቅርቦታቸው የተጎዳባቸው የእስያ ሀገራት የመንግስት ሰራተኞች በቤታቸው ስራ እንዲሰሩ ከማድረግ ባለፈ የነዳጅ ቅጂ መጠንን አስቀምጠዋል። ስሪላንካና ባንግላዴሽን የመሳሰሉ ሀገራት ነዳጅ በሬሽን መልክ ማከፋፈል ጀምሯል። በአውስትራሊያ ውስጥ ደግሞ የአሽከርካሪዎችን የነዳጅ ዋጋ ጫና ለማቅለል በነዳጅ ላይ የተጣለው የኤክሳይዝ ታክስ ለ3 ወራት በግማሽ እንዲቀንስ ተደርጓል። እንዲሁም 2 የአውስትራሊያ ግዛቶች ዜጎች የግል መኪኖቻቸውን እንዳያሽከረክሩ ለማበረታታት ለጊዜው የህዝብ ትራንስፖርት በነፃ እንዲሆን አድርገዋል። ተመልካቾቻችን ከኢትዮጵያ ቴሌቪዥን ሲተላለፍ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን ተጠናቋል። አልጋነሽ ተካ ዜናዎቹን እያቀረብኩ ከእናንተ ጋር ቆይታ አድርጋለሁ። ስለተከታተላችሁን እናመሰግናለን።